አንቺ ሚራ ምንድን ነው ያደረግሻት? እኔ መረጋታለሁ። ከፈለክ ራሷን ጠይቃት። የኔ ሎና ምን ሆነሽ ነው? እስቲ ፊትሽን ልቀቂው። ምንም አልሆንኩም። ከሚራ ጋር እኮ በውሃ እየተጫወትን ነበር። ሚራ ቀጣይ ግን የኔ ተራ ነው። እሺ ምን ነው ፈራሽ እንዴ? እኔ እንኳን ነግሬሽ ነው እንደፈራሽ። አንቺ ግን ሳትነግሪኝ ነው የለፋሽብኝ። ደህና ነሽ ግን ሎና? በጣም ደንግጬ ነበር እኮ። የኔ ደህንነት አንተን አይመለከትም። ደግሞ ምንም ያስደነግጥ ነገር የለም። በዚህ እድሜ በውሃ ጨዋታ በጣም ይገርማል። በጣም በአሲድ እንጫወት አይደል? ምን ማለት ነው? ምንድነው ደግሞ እንደዚህ አይነት ጨዋታ? ሚስትህን ተቆጣጠራት። በጣም ብዙ የሚቀራት ነገር አለ። ሉዋና ምን ያደረግሽ ነው? ክፈች በሩን። ሉዋና ክፈች በሩን። ምን ያደረግሽ ነው አንቺ ሉዋና? ወይኔ አሁን ሚራ በትንሹ ቅመሽ እኔ ላይ ልደፊ ነበር አሲድ ምን ያህል እንደሚያቃጥል ምን ያህል ያም እንደሚችልና ምን ያህል ህይወቴ እንደሚያበላሽ በትንሹ እንኳን ቅመሽ። እባክሽ ሉዋና እባክሽ በሩን ክፈችልኝ። እያፈነኝ ነው። ጥርሱ ክፈችልኝ። አዎ በዛ ላይ ደግሞ ጥሩ ሚጥሚጣ ስለሆነ እንዲያቃጥልሽ ብቻ አይደለም እንዲያፈንሽ እንድትቃጣይም ነው የምፈልገው። እንዳንቺ አይነቷ መርዝና አውሬ በማቃጠል ብቻ በወሬ አይደለም በተግባር ነው የምትቀጣው። ሉዋና እባክሽ ስሚ፣ እኔ እኮ ነፍሰ ጡር ነኝ እንዴ! ቆይ ማለት ጭካኔ ነው ጨክኝብኝ ነው ሻል ሉዋና። ሚራ ነፍሰ ጡርማ እኮ በእግዚአብሔር እጅ ያለች ናት። ሰው ላይ አሲድ መድፋትንና መጥፎ ነገርን አታስብም። ሉዋና ይቅርታ እኮ ብዬሻለሁ። ከፈለግሽ አሁንም ድጋሜ ይቅርታ ጠይቅሻለሁ። እባክሽ ሉዋና እያፈነኝ ነው፣ አልቻልኩም። ትሰሚያለሽ ሚራ፣ እኔ እኮ ይሄንን ነገር የማደርገው ዝም ብዬ በስሜታዊነት አይደለም። አንቺ እኔ ላይ ከምታደርጊው በሰፈሩት ቁና ይሰፈራልና የሚባለውን በሚራ ላይ እያየነው ነው። ይህም መልካም ነገር ስንዘራ መልካም ነገር እንደምናገኝ እንዲሁም በተመሳሳይ ደግሞ መጥፎ ነገር ስናደርግም መጥፎ ነገር እንደሚገጥመን የሚያስተምረንና እንዲሁም እንድንማርበት የሚሰራው ድራማ ሉዋና ዛሬ ላይ በአዲስ ነገር መጥተዋል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ። በባለፈው ክፍል እንግዲህ ቪዲዮ ያቆመው ሚራ በሉዋና ላይ በጣም የሚያስጠላና እንዲሁም ለጆሮ ለአይንም የሚሰቀጥጥ ነገርን ስታደርግባትም ነበረ። ይሄም ሉዋና በምን አይነት መንገድ ትመጣ ይሆን እያልነ እኛም ልባችን ተንጠልጥሎም ነበረ። ታዲያ ዛሬስ ምን ተፈጠረ ምን ተከሰተ የሚለውን የምናይና የምንመለከት ይሆናል ማለት ነው። እንግዲህ ሉዋና እኛም እንደ ምኞታችን ሆኖልናል ማለት ነው። ሉዋናም በጥሩ ሁኔታ መታለች። አይኔ እያለችም እያለቀሰችም ነበረ። በዚህም ሚራ በጣም ደስ ብሏትም ነበረ። ነገር ግን ሮቤልና አድናንም ጩኸታቸውንም ሰምተው መተውም ነበረ። ምንድነው ያደረግሻት እያሉም ሚራንም ጠየቋት። ሚራም አይ እሷ ዝም ብላ ነው የምትለፈልፈው ራሷን ጠይቋት በማለት መለሰች። ታዲያ ሉዋናም በኩራትና እንዲሁም በራስ በመተማመን ነበረ ቀና በማለትም ሚራን ያሳፈረቻት። ሚራም የሆነና የተፈጠረውም ግራ ገባት፣ ደነገጠች፣ ተርበተበተች። ምን እያደረጋችሁ ነው በማለትም ሁለቱ ወንድማማቾች ጠየቋቸው። ታዲያ ሉዋናም በውሃ እየተጫወትን ነበር እየተራጨን በማለት መለሰች። ሚራም ቢሆን እንደዛው እንዳለችው ደገመችው። እንዴ ታዲያ በዚህ እድሜ ምን አይነት መጃጃል ነው በውሃ እየተራጫችሁ በማለትም ሮቤል ጠየቃቸው። ሮቤልም ቢሆን የጠየቀውን መልስም በሉዋና በኩል ተመለሰ። ታዲያ በውሃ እንጂ በአሲድ እንጫወት እንዴ በማለትም በቁጭት ተናገረች። የተናገረችው ቃልም ፈርጠም ስላለው ሁላቸውም ተለያዩ። አድናንም በትኩረት ሲመለከታትም ነበረ። ከዛም ሉዋናም ሚስትን ተቆጣጠራት የሚቀራት ነገር አለ በማለትም ጥላቸው ወጣች። አድናንም ሚራን ጠየቃት። ምንድነው የተፈጠረው? ምንድነው ያደረግሽው? በማለት ማፋጠጣት። ነገር ግን እሷ ግን ምንም ልትናገር አልፈቀደችም። ታዲያ በዚህም ተከትሎ ሚራና ሉዋናም ተፎካክረዋል። ሉዋና በአሁኑ ሰዓትም በጣም ደስ ብሏታል። ምክንያቱም ራሷን ስላጣችና ስለተከላከለች። ነገር ግን ሚራ በአሁኑ ሰዓት
ለዛ አሲድ ለሸጠላትም ሰውዬ ደውላም አንተ ምን አይነት ሰው ነህ? ምን አይነት ነገር ነው የላክልኝ? ውሃ ነው እንዴ የላክልኝ? በማለትም ተናገረች። ምንም እንደሚያቃጥል ውሃ እንኳን የማያቃጥል ነገር ነው እኮ የላክልኝ። ምን አይነት ሰው ነው? በማለትም ዛተችበት። ሰውየውም ቢሆን ኦሪጂናል እንደላከላትና እንዲሁም እንደሚሰራም ነገራት። ነገር ግን ሚራም ቢሆን ተሸውጃለሁ ማለት ነው። ይህን ነገር አይቶ የደፈው ሰው አለ፣ እንዲሁም በውሃ የቀየረው አለ ማለት ነው። እንደዛ ከሆነማ ከዚህ ቤት አለቀልኝ በማለትም ተናደደች። ፈለገችው፣ አጣችው። በዚያውም ተከትሎ ሉሃና መጣች። ይህን ነው አይደል የምትፈልጊው? በማለትም ጆኩንና የእቃውንም አሳየቻት። በጣም ደነገጠች፣ ተርበተበተች። ለምንድነው ያስቀመጥኩትን እቃ ያነሳሽው? በማለትም አፋጠጠቻት። ሉሃናም ቢሆን የዛገ እቃ ስላለኝ እሱን ላጥብበትና ላጸዳበት ነበረ፣ ስለዚህ ትፈልጊው ነበር በማለትም እሷንም ዙራም ጠይቀቻት። ሚራም ቢሆን በጣም ተናደደች። ለምንድን ነው በማለትም ጠያቂም ጠይቀቻት። ከዛም ሉሃናም ቢሆን ለምንድን ነው በዚህ ልክ ክፋትሽን እያገዘፍሽ የመጣሽው? አንቺ ማለት እኮ አረመኔ አውሬ ነሽ በማለትም ተናገረቻት። ከዛም ነገርየውን እንዳወቀች ባየችበት ሰዓትም እንዲሁም ሉሃናም በውስጥ ያለውንም በጆክ ውስጥ ውሃ አስቀምጣም ነበረ ለማስፈራራትም ሞከረች። አሁን ቀና በይ በማለትም ውሃውን ለመድፋት ሞከረች። ሚራም በበኩሏ በጣም ደንግጣለች። ምንም ነገር እንዳታደርጊ እባክሽን፣ እኔ እንደዛ ያደረኩት ሰይጣን አሳስቶኝ እንጂ በአንቺ አንዳች ክፉ ነገር ለማድረግ አስቤ አይደለም በማለት ተናገረች። ነገር ግን ሉሃናም ቢሆን በትንሹ መቀጣት አለባት በማለትም እይዛተችባትም ነበረ። አንቺ ማለት ሰይጣን የሚቀናብሽ ነገር ግን በጣም አውሬ ነሽ በማለትም ተናገረች። ታዲያ ሚራም ቢሆን የያዘችውን ውሃ ትደፋብኛለች ብላ በጣም ደንግጣለች። አስፈራራቻት። የያዘችውን ውሃም በፊቷ ገለበጠችባት። ስገለብጥባትም በጣም ደነገጠች። በጣም ብቻ ምን ልበላችሁ፣ ሉሃናም በጣም ስቃለች፣ ዘና ብላለች። ለዚችው ነፍስሽ ነው አይደለ በማለትም መለሰችላት። በቃ ይቅርታ አድርግልኝ በእናትሽ በማለትም ተንበረከከች። ይቅርታ ማደርግልሽ ከክፍሌ ስንሄድና እንዲሁም ስናወራ ችግራችንም መፍታት ሲኖርብን ነው በማለትም ጠይቀቻት። ታዲያ ሉሃናንም ቢሆን በአንገቷም ተደፍታ ይቅርታ አለቻት። አይ በፍጹም እዚህማ ይቅርታ እንዳረግልሽ አትፈልጊ፣ ከክፍሌ ነው በማለትም ያሰበችውን አስባም ወደ ክፍል ይዛት ሄደች። ሚራም ቢሆን ምንም አታደርገኝም በማለትም ሉሃናንም በማመን በፍራቻም ቢሆን ሄደች። ስትሄድ ግን ያልጠበቀችውና ያልገመተችው ነገር ነው ያገጠማት። ምክንያቱም ሉሃና መቀጣት ስላለባት ብላም በምድጃው ክሰል በማስቀመጥም ሚጥሚጣም በማስቀመጥ አሁንም በሩን ዘጋችባት። ሚራም በሳል ተዋሰደች። ኧረ በናትሽ ክፈችልኝ በማለትም ለፈለፈች። ነገር ግን ሉሃናም ቢሆን አልከፍትልሽም፣ ይሄ ቅጣቱ በትንሹ ነው፣ አንቺ እኮ ህይወቴን ልታበላሹ ብለሽም ነበረ በማለትም መለሰችላት። ሚራም ቢሆን ነፍሰ ጡር እኮ ነኝ በዚህ ልክ ጭካኔ ስትላትም ነፍሰ ጡርማ በእግዚአብሔር እጅ የተያዘ እንጂ እንደዚህ እንዳንቺ ክፉና መጥፎ ነገር የሚያደርግ አይደለም በማለትም እየመለሰችላት ሳለም እንግዲህ ሚራም እየተዳከመች በመጣችበት ሰዓትም ሉሃና ግን ሳሎን ላይ ተቀምጣም ታምሰለሰል ነበረ። የእጅሽን ነው የምሰጥሽ ገና ብዙ ምን አይተሽ በማለትም በሌላ በኩል እነዚህ ፉክክራቸውን የሚሰማ ሮቤልም ወደ አድናን ሄዶም ነበር። ይሄም ሚራ በሉሃና ላይ ያደረገችውንና አንዱም የፈጸመችባትንም ነገር ለመናገር ታዲያ አድናንና ሮቤልም በጣም ገጥመውም ነበረ። እኔ ምን አገባኝ ስለ ሉሃና እኮ ከኔ ይልቅ አንተ ነው የቀረበችው በማለትም ከአንድ ተጋጭተዋል። በዚህም ሁለታቸውም ግብ ግብ ገጥመውም ተጎዳተዋል። እንዲሁም አድናንም ቢሆን በጣም ተናዷል። እና ምን ላምንህ ትፈልጋለህ? አንተ እኮ ውሸታምና አስመሳይ ነህ። ስለዚህ የምልህን ተሰማኝ፣ ከዚህ ውጣልኝ በማለትም አመነጫጭቆ ያወጣዋል። ሮቤል እንግዲህ ሉሃናን እንዲጠብቅለትና እንዲሁም በሉሃና ላይ ምንም አይነት ነገር እንዲደርስ ባለመፈለጉ ነበረ። አሁን ላይ ሉሃና
የሚያድናትና እንዲሁም ከክፉ ነገር የሚታደጋትም አድናን ነው ብሎ ስላሰበ ነበር የሄደው። ነገር ግን አድናን በአሁኑ ሰዓትም የሮቤልን ማስመሰል ስለሚያውቅ ያው አላምነውም ነበር ማለት ነው። ታዲያ በዚህም ተከትሎ ሮቤል ሉሃናን እየለመናት ነው እባክሽን እያለም ጠጋ እያለም ነበር። ነገር ግን ሉሃናም ቢሆን ብልጥና ብልህም ስለሆነች ራሷንም ለማስከበር ብዙ ጥረቶችንም እያደረገች ነው። አሁን ላይም እባክህን ዝግጁ አይደለውም ደግሞ እህቴ ትገኝ እንጂ ወዲያውኑ አገባለሁ በማለትም አጉል ተስፋን ሰጠችው። ሮቤልም ተርበተበተ። እስከ መቼ ድረስ ነው መጠብቅሽ? ደከመኝ እኮ መጠበቁ እባክሽን እያለም ቢለምናትም ወይ ፍንክች ብላለች። ታዲያ በዚህም ሮቤል በጣም እየተናደደና እንዲሁም ምን አይነት ደረቅ ልጅ ናት እያለም ነው። በሌላ በኩል አድናን ወደ ሉሃና ክፍል በሚሄድበት ሰዓት በሩ ተቆልፎ ነበር ያገኘው። ወዴት ሄዳ ነው በሩን ቆልፋ ቁልፉን ደግሞ ከውጭ ነው ያስቀመጠችው በማለትም ከፍቶ ሲገባም ሚራ እራሷን ስታ ነበር ያገኛት። ታዲያ በድንጋጤ አቅፎም ወደ መኝታ ክፍል ይዟት ገብቷል። ሉሃናም ወደ ክፍል በምትገባበት ሰዓትም ከክፍሉ ስላላገኘቻትም በጣም ተናዳለች። ምን ሆና ነው? ወዴት ሄዳ ነው? አድናን አገዛት ማለት ነው በማለትም ወደ አድናን በምትሄድበት ሰዓትም አድናን በንዴት ነበር የተቀበላት። ምን እያደረግሽ ነበረ? ምን አድርገሽ ነው? በማለትም አሁንም ጥያቄ ጠየቃት። ሉሃናም ቢሆን እሷ በትንሹ መቀጣት ስላለባት ነው በማለት ስትመልስለትም አድናን ግን በፍጹም እንደዚህ ማድረግ የለብሽም ነበር፣ እኛ ከነሱ በምን ተሻልን? አውሬነታቸው እየገረመን እኛም እንደነሱ አውሬ ልንሆን ነው ማለት ነው። ደግሞም እኮ ነፍሰ ጡር ናት ልጄ፣ አንድ ነገር ይሁንና በማለትም አድናንም ቢሆን በሉሃና ላይ ዝቶባታል። ሉሃናም ልጁ ወይም ጽንሱ ምንም አይሆንም በማለት አጽናናቸው። አድናን ግን ሲገባ ሚራ እንዳልሆነ ሆና ነው ያገኘችው ማለት ነው። በጣም በሚያሳዝን ሁኔታ ጽንሱ ሊወርድ ይሆን ምን ሊሆን ይሆን ብቻ በጣም ከባድ ነበረ። ደም እየፈሰሳት ነበር ያገኟት። ሉሃናም ደንግጣለች፣ አድናንም ደንግጧል ማለት ነው። ተንኮለኛውና አስመሳዩ ሮቤልም ቢሆን አሁን ላይ ሉሃናንም እያደናት ይገኛል። በአሁኑ ሰዓትም ብቻ በጣም ከባድ ሁኔታ ናት ማለት ነው። ያው በአንድ ላይም እንድናድር አመቻቻለሁ፣ ሉሃና የኔ ብቻ ናት የአድናን አይደለችም እያለም እንግዲህ በዙሪያዋ እያንዣበበ ይገኛል ማለት ነው። በቀጣይስ በምን አይነት መንገዱ ይመጡ ይሆን? ብቻ በጣም አጓጊና እንዲሁም ልብ አንጠልጣይ ነው ማለት ነው። ነገር ግን አድናን በአሁኑ ሰዓት ለምንድን ነው ቆይ ልጄ የሚለው? ቅድሚያ ሚራ ካለችና ሚራ በህይወት ስትኖር ነው ልጅ የሚገኘው። ብቻ ከዚህ ላይ ያው መስተካከል ያለበት ነገር ቢኖር በእናትየው ነው ልጅየው የሚገኘው። እናንተስ ምን ታስባላችሁ? ቤተሰብ ሀሳብ አስተያየታችሁን አስቀምጡ እያልኩኝ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ። ቻው